ብዙ ሰዎች በህይወት አጋጣሚ አብረው የህይወትን ጉዞ ይጀምራሉ። በስራ፣ በትዳር፣ በተለያየ ሁኔታ። በዚህ አጋጣሚ ሰዎች ለቃላቸው ባለመታመን የተነሳ ወንድማቸውን ጥለው ወንድማቸውን ረግጠው ጠቅጥቀው ለጊዜያዊ ክብር፣ ለጊዜያዊ ጥቅም፣ ለጊዜያዊ ዝና ሲሉ አባታቸውን፣ እናታቸውን፣ ወንድማቸውን፣ እህታቸውን እንዲሁም ቆርሶ ያበላቸውን ቀዶ ያለበሳቸውን የሚክዱ ሰዎች በጣም ብዙ ናቸው። የኢትዮጵያ ቀደምት አባቶቻችን ቃል ከሚጠፋ የወለዱት ይጥፋ የሚሉት ለዚህ ነው። ከሰዎች ጋር በምናደርጋቸው በማንኛውም ስምምነት ጉዞ ውስጥ ቀድመን ለመክበር፣ ቀድመን ለማግኘት፣ ቀድመን ለመደላደል ስንል ቃላችንን አብለን ቃላችንን አጥፈን ወንድማችንን እህታችንን ገፍትረን የምንሮጠው ሩጫ እግዚአብሔራዊ አይደለም። መዝሙረኛው ቅዱስ ዳዊት በመዝሙር 145 ላይ እንደዚህ ይላል፣ ምእመን እግዚአብሔር በኩሉ ቃሉ ወበኩሉ ምግባሩ ይላል። እግዚአብሔር በቃሉ ሁሉ የታመነ ነው ይላል፣ በስራውም ጻድቅ ነው ይላል። እኛ የእግዚአብሔር ልጆች ነን። ለቃላችን ታማኝ መሆን አለብን። ለስራችንም መቃናት ደግሞ ስራችን ሁሉ በስራችንም ደግሞ የተቃናን መሆን አለብን እንጂ ለጊዜያዊ ክብርና ለጊዜያዊ ጥቅም ስንል ብዙዎችን ገፍትረን የምናደርገው የህይወት አቅጣጫ መጨረሻው ሞት ይሆናል። ቅዱስ ጳውሎስ ለዛ ነው አኮ በሩጸት ምህረት ለሮጠ ወይም ለወደደ አይደለም ከእግዚአብሔር ምህረት የተነሳ ነው ያለው ለዚህ ነው። ስለዚህ ያለ እግዚአብሔር መሮጥ የወንድማችንን የእህታችንን ቃል አጥፈን የምናረገው የተደላደለ ህይወት ጊዜያዊ ሊሆን ይችላል፣ ዘላለማዊ ግን አይደለም። ጊዜያዊ ጥቅም ልናገኝ እንችላለን፣ ነገር ግን ለአእምሯችን ጤናማ ግን አይደለም። ስለዚህም በትዳር፣ በስራ፣ በተለያየ መንገድ ያላችሁ ቃላችሁን እንድትጠብቁ አምላካችን ክርስቶስ ሰማይና ምድር ያልፋል ቃሌ ግን አያልፍም ያለው የእርሱ ልጆች ነን እኛ። ቃልን መጠበቅ፣ ቃልን ማጽናት፣ በቃል መኖር ያስፈልጋል። ሰማይና ምድር እንኳን የጸኑት በእግዚአብሔር ቃል ስለሆነ ወበቃለ እግዚአብሔር ጸንዐ ሰማያት፣ በሰማይ ያሉ በምድር ያሉ የጸኑት በእግዚአብሔር ቃል ነው። ቃላችን ያከብረናል፣ ቃላችን ያጸድቀናል፣ ቃላችን ከእግዚአብሔር ጋራም ከሰዎችም ጋራም ያኖረናል። ቃላችን የልቦናችን ሰላም፣ የአእምሯችን ጤና ይሆነናልና በእውነተኛ ቃላችን ጸንተን እንድንኖር ያስፈልጋል። ክርስቶስ ሞተ ሲባል መርዶ አይደለም፣ የምስራች ነው። ዕለተ ዓርብ ሰማይና ምድር፣ ሰውና እግዚአብሔር፣ ሰውና መላእክት፣ ነፍስና ስጋ፣ ሕዝብና አሕዛብ ሁሉ እርቅ ያወረዱበት ዕለት ነው። የእርቁ የምስክር ሐውልት ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ ከቅዱስ ደሙ ከቅዱስ ስጋው መቆረስ የተነሳ ነው። ኢየሱስ ክርስቶስ ከምድር ከፍ ብሎ ከሰማይ ዝቅ ብሎ በተሰቀለ ጊዜ በሲኦል ለ5500 ዘመን የነበሩ ነፍሳት ልዕልና ነፍስ አገኙ። አምላካችን ክርስቶስ ከምድር ከፍ ከሰማይ ዝቅ ብሎ በተሰቀለ ጊዜ በነፍስ ተዋርደው የነበሩ በሲኦል ወድቀው በእግረ አጋንንት ተቀጥቅጠው የነበሩት ሁሉ ወደ እግዚአብሔር መንግሥት ወደ እግዚአብሔር እቅፍ ለመግባት ጉዞ ጀምረዋል። እኛ እንድንከብር እርሱ በመስቀል ላይ ተዋረደ። እኛ የጸጋ የብርሃን ልብስ እንድንለብስ እሱ ራቁቱን በመስቀል ላይ ተሰቀለ። እኛ የብርሃን ዘውድ የክብር አክሊል እንድናደርግ እሱ የእሾህ አክሊል ደፉለት። እኛ ቀና እንድንል፣ እኛ በክብር በሞገስ ቀና እንድንል እርሱ ዝቅ አለ፣ አጎነበሰ። እኛ በሞገስ እንድንራመድ እርሱን በመከራ በለቅሶና በዋይታ እንዲራመድ አደረጉት። በእኛ ላይ አድሮ ያለ ፍዳ መርገም ለዘላለሙ ከኛ እንዲርቅ እርሱ እርጥብ መስቀልን ተሸከመ። እኛ ከተቀበርንበት ከእሳተ ሲኦል እንድንወጣ እርሱ ወደ መቃብር ወረደ። እኛ ከኃጢአት ከፍዳ ከቁራኝነት እንድንድን ሞት በመቃብር መፍረስ መበስበስ እንዲቀርልን እሱ በመቃብር 3 መዓልት 3 ሌሊት አድሮ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል ተነሳ። ዕለተ ዓርብ ነፍሳት ሁሉ አባታቸውን በናፍቆት ያገኙበት፣ ሀገራቸው ገነትን ገንዘብ ያደረጉበት፣ ዲያብሎስ የተዋረደበት፣ ወልደ እግዚአብሔር ክርስቶስ የነገሰበት፣ ነፍሳት ሁሉ ከአዳም ጀምሮ እስከ ክርስቶስ ያሉት ስብሐት ለእግዚአብሔር ለዛውረሰነ መንግሥቶ ሰማያዊተ መንግስቱንና ጽድቁን ለሰጠን ለእግዚአብሔር ክብር ምስጋና ይግባው ብለው ያመሰገኑበት የምስጋና ዕለት ነው። ዲያብሎስ የተሻረበት፣ ሞተ ስጋ ሞተ ነፍስ የጠፋበት፣ አዳም ከነ ልጆቹ የዳነበት፣ ወልደ እግዚአብሔር ክርስቶስ በመስቀል ላይ የነገሰበት ነው።
ክርስቶስ ሞተ ሲባል መርዶ አይደለም። እከሌ ሞተ እከሌ ሞተች ሲባል መርዶ ነው። ክርስቶስ ሞተ ሲባል ግን የምስራች ነው። ምክንያቱም በእርሱ ሞት የኛ ሕይወት ስለሚረጋገጥ ማለት ነው። አመሰግናለሁ። አንዳንድ ሰዎች አሉ፣ ያልተረጋጉ ሰዎች። እነሱ ሰንፈው የሚያሰንፉ፣ እነሱ ቸኩለው የሚያቻኩሉ፣ በእያንዳንዱ በሕይወታችን ጉዞ ሂደት ውስጥ እንቅፋት የሚሆኑ ሰዎች አሉ። ጥሞና እንዳናገኝ፣ ሕይወትን እንዳንረዳ፣ መንፈሳዊ ሕይወት እንዳይገባን፣ መጽሐፍትን እንዳናነብ፣ ነገሮችን በአትኩሮት እንዳንመለከት እነሱ ቸኩለው የሚያቻኩሉ፣ እነሱ ተቀበዥባዥ ሆነው ሌላውን ተቀበዥባዥ የሚያደርጉ ብዙ ሰዎች አሉ። ወዳጄ፣ በዚህ ዓለም በእያንዳንዱ እንቅስቃሴ ያለ ጥሞናና ማስተዋል ምንም ነገር ለማድረግ አትወስን። ባለማስተዋል የተጀመረ መንፈሳዊነት በስጋዊነት ይቋጫል። ማስተዋልን ገንዘብ ያላደረገ ስብዕና በመከራ የታጨቀ ነው። ባለማስተዋል የተመሰረተ ትዳር በመለያየት ይቋጫል። ከማስተዋል የራቀ ስልጣን ራስን ያጠፋል። ከማስተዋል የራቀ ስራ በጣም አድካሚ ነው። ማስተዋል ያልታከለበት ሰማያዊ ጸጋ የእንጀራ መቁረሻ ብቻ ሆኖ በምድር ይቀራል። በመሆኑም በዚህ ሰዓት እኛ የቤተ ክርስቲያን አገልጋዮች በእያንዳንዱ እንቅስቃሴያችን ሁሉ በማስተዋልና በጽሞና ልናደርገው ይገባል። ይህ መጽሐፍ በ2013 የታተመ ሚጠተ ሕይወት ይባላል። የኔው መጽሐፍ ነው። ሁላችሁም እየገዛችሁ እንድታነቡ ከወዲሁ እናሳስባለን። እነዚህ መጽሐፍት ለሌሎች ተደራሽ እንዲሆንም የበኩላችሁን አስተዋጽኦ እንድታደርጉና እንድታጋሩ እናሳስባለን። እግዚአብሔር ከሁላችን ጋር ይሁን። መልካም ሰሙነ ሕማማት። ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈእኑ ዲቤነ ብርሃነ ከፈእኑ ዲቤነ ብርሃነ ከፈእኑ ዲቤነ ብርሃነ ከፈእኑ ዲቤነ ትንሣኤህን ለምናምን ለኛ ትንሣኤህን ለምናምን ለኛ ብርሃንህን ላክልን ወደኛ ብርሃንህን ላክልን ወደኛ ብርሃንህን ላክልን ወደኛ ብርሃንህን ላክልን ወደኛ። እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በፍቅር በአንድነት አደረሳችሁ። በዓሉ የሰላም የፍቅር የአንድነት ያድርግላችሁ። በሀገር ውስጥም በሀገር ውጭም ያላችሁ መላው የኦርቶዶክስ ሃይማኖት ተከታዮች በክርስትናው ዓለም ያላችሁ በሙሉ እንኳን አደረሳችሁ። ሰላም፣ ጤና፣ በረከት፣ ደስታ ከእናንተ ጋር ይሁን። መልካም የትንሣኤ ጊዜ እመኝላችኋለሁ። እግዚአብሔር ከሁላችሁ ጋር ይሁን። ዛሬ ሃይማኖትን ለእንጀራ የሚከተል በጣም ብዙ ነው። ለእንጀራ ብሎ ለምግብ ብሎ ለጭብጥ ቆሎ ለግማሽ እንጀራ ብሎ ሃይማኖቱን በልብስ በምግብ በሁኔታ የሚቀያየር ሰው በጣም ብዙ ነው። ኦርቶዶክሳዊነት ከእንጀራ ጋር፣ ኦርቶዶክሳዊነት ከስጋዊ ምቾት ከደማዊ ከስጋዊ ጋር በማገናኘት ሃይማኖትን የገንዘብ የስጋዊና የደማዊ መከማቻ አድርጎ መረዳት በዛ ጊዜ የተጀመረ ነው። ዛሬም ክርስቶስን ስለ እንጀራ የሚከተሉ አሉ። እንጀራ ስላበረከተላቸው፣ በረከተ ስጋ በረከተ ነፍስ ስለሰጣቸው፣ ሕይወተ ስጋ ሕይወተ ነፍስ ስለሰጣቸው፣ በልብስና በረድኤት ስላልተለያቸው ብቻ እግዚአብሔርን የሚከተሉ አሉ። ከእግዚአብሔር ዘንድ አንዱ ሲጎድል ደግሞ ክርስትናው ባፍንጫዬ ይውጣ አያስፈልግም ክርስትና የሚሉ ጎደለብኝ ብለው አጣን ብለው ነጣን ብለው ተቸገርን ብለው ሃይማኖታቸውን የሚለውጡ እጅግ ብዙ ናቸው። ሃይማኖታቸውን በጊዜ በቦታ በሁኔታ የሚለዋወጡ እጅግ ብዙ ናቸው። ሃይማኖት የንግድ ማዕከል ይመስል ወይ ደግሞ የስጋዊና የደማዊ የገንዘብና የምቾት ማግኛ ይመስል ሃይማኖታቸውን እንደ ሸቀጥ የሚቀያይሩ የሚለዋውጡ፣ ወርቁን በብር ብሩን ለወርቅ እንደሚለውጡት ሃይማኖታቸውን ከሚያገኙትና ከሚያጡት
ከሚያተርፋቸውና ከሚያከስራቸው ጋር በማገናኘት ሃይማኖትን በገንዘብ ሃይማኖትን በስጋዊና በደማዊ ነገር የሚለውጡ ሰዎች በጣም ብዙ ናቸው። እግዚአብሔር ይባርክላችሁ። ስራ የጀመራችሁ የስራችሁን ፍጻሜ ያሳያችሁ፣ የራቀውን ያቅርብላችሁ፣ የወደቀውን ያንሳላችሁ፣ ምቀኛ ሽረኛ ከእናንተ ያርቅላችሁ። አልሳካ ያላችሁ ተሳክቶ እንድታዩ እግዚአብሔር ይርዳችሁ። በነገሮች ሁሉ ብርታትን፣ ጽንዓትን፣ ጉልበትን አምላክ እስራኤል ይስጣችሁ። በመጽሐፍ እንደተጻፈው የጀመራችሁት ሁሉ እስከ መጨረሻይቱ እቅታ ድረስ ያማረ የተዋበ እንዲሆን በነገሮች ሁሉ እንድትበረቱ እንድትጠነክሩ እግዚአብሔር ብርታቱን ጽናቱን ይስጣችሁ። በመጽሐፍ እንደተጻፈው በመዝሙረ ዳዊት መዝሙር 40 ላይ ጸኒሃ ጸናይክዎ ለእግዚአብሔር ሰምዓኒ ወተመይጠኒ፣ ቆይቼ እግዚአብሔርን ደጅ ጠናሁት እርሱም ሰማኝ ዘንበል አለልኝ ይላል። ስለዚህ በነገሮች ሁሉ በቆይታ ለእግዚአብሔር የነገራችሁት፣ በቆይታ እግዚአብሔርን ደጅ የጠናችሁት እግዚአብሔር በቆይታ ያሳካላችሁ። በድብቅ በሽሽግ ለእግዚአብሔር የነገራችሁትን እግዚአብሔር በድብቅ ያሳካላችሁ። ለእግዚአብሔር የነገራችሁት በቆይታ በዝምታ ለእግዚአብሔር ያስረዳችሁት፣ በተለያየ መንገድ በተለያየ ሁኔታ በተለያየ ስራ የተሰማራችሁ እግዚአብሔር ይባርክላችሁ። በቆይታ እግዚአብሔርን ደጅ ጠንታችሁት የለመናችሁትን ከሰው ሰውሮ በቆይታ ያሳካላችሁ። በይሳቅ ሰው ይቆጣል። ታውቃለህ፣ ሰው በጣም ነው የሚቆጣ። ሰው አሁን ዛሬ አትንኩኝ ባይ ነው። እንደዚህ የልብስ ዘርፍ ከነካ ሁሉ ሊያብድ ይችላል። ሰው በጣም የቁጣ መንፈስ የመቆጣት ህይወት ተቆጣጥሮታል። ትዕግስት ይኑረን፣ ተስፋ እንጣ። አንድ ምሳሌ ልንገርህ። ምንጩ መጽሐፈ መነኮሳት ነው። አንድ ቁጡ መነኩሴ ነበር። እንዲያው አትንኩኝ ባይ ዝም ብሎ የሚቆጣ። ውሃ ቀርቶ አኖረ ቤቱ፣ ሰይጣን ደፋበት። አሁንም አኖረ። 2 ጊዜ ሰይጣን በምታት ውሃውን አፈሰሰበት። በምታት ነው። በሶስተኛው ደግሞ አፈሰሰበት የቀዳውን ውሃ። በጣም ተቆጣ መነኩሴ። ከማን ጋራ ነው ምኖረው ብሎ ውሃ የቀዳበትን ቅሉን ሰባበረው። ሰይጣኑም ሳቀበት። ትዕግስት አጣ። ድል መነሳት ይሄ ነው። ትዕግስት ያጣህ ቀን በዲያብሎስ ድል ትነሳለህ። ትዕግስት ያጣህ ቀን ህይወት ምስቅልቅሉ ነው የሚወጣው። አንዳንዴ ዝቅ ብለን የምናልፍባቸው ወራቶች አሉ። ሰምተን እንዳልሰማን፣ አይተን እንዳላየን፣ ገብቶን እንዳልገባን፣ ተረድተነው እንዳልተረዳ ነው እንዴ ብለን የምናልፍባቸው ጊዜዎች አሉ። ያ አይቶ ማለፍ ሰምቶ መቻል የሚባለው ሰዋዊ ጥበብ ነው እና ትዕግስት ያስፈልጋል። አሁን ብዙ ጊዜ ትዳር ውስጥ ብትመለከት፣ በአገልግሎት ብትመለከት ሰው ትዕግስት አፍንጫ ላይ ነው ያለ። እንዲያው ትዕግስት ቢኖረኝ ኖሮ እኮ እንደዚህ አይፈጠርም ነበር የሚሉ ሰዎች አልገጠሙ? ትዕግስት ወደ ልዕልና ወደ ከፍታ የምንሸጋገርባት የምንወጣባት ታላቅ መሰላል ናትና ትዕግስት ያስፈልጋል። አባት ማለት ብርታት ነው። አባት ማለት ጉልበት ነው። አባት ማለት ወኔ ነው። አባት ማለት የማይሰበር መከታ ማለት ነው። አባት ማለት የአጥንት ጀርባ ነው። ባለፈው ጊዜ ስለ እናት አውርተን ነበር። አንዳንድ ሰዎች ምን እንዳሉ ታውቃለህ? ስለ አባት ብዙ ጊዜ አይነገርም። ለምንድን ነው ስለ አባት ብዙ ጊዜ የማይነገረው ይባላል። ስለ አባት ብዙ የማይባለው አባት በአባትነት ውስጥ ድርሻ ሳይኖረው ቀርቶ እኮ አይደለም። በውልደት ሕግ ግን ከአባት በላይ መስዋዕትነትን የምትከፍለው እናት ናት። ከአባት ዘር ከተከፈለበት ጊዜ አንስቶ በእናታችን ማህፀን ከተጸነስንበት ጊዜና ሰዓት አንስቶ 9 ወር ከ5 ቀን ያህል የበላችውን በልተን የጠጣችውን ጠጥተን የምንጋራው ከእናታችን ጋር ስለሆነ ትኩረት የሚሰጠው ለእናት በውልደት ውስጥ ካላት ትልቅ አስተዋጽኦ የተነሳ ነው። አባት ድርሻ የለውም ማለት አይደለም። አባት ማለት ይኸውልህ፣ አባት ማለት ብርታት ነው። አባት ማለት ጉልበት ነው። አባት ማለት ወኔ ነው። አባት ማለት የማይሰበር መከታ ማለት ነው። አባት ማለት የአጥንት ጀርባ ነው። ስለ አባት የማይነገረው ብዙ ጊዜ ለምንድን ነው ከተባለ እናት በውልደት ስርዓት ሕግ ውስጥ ትልቁን አስተዋጽኦ ስለምትይዝ ነው እንጂ ለአባቶቻችንም ትልቅ ክብር ሊኖረን ልናከብር ይገባል። አባትህን በሕይወት ስታከብር በሰው ዘንድ መደመጥን ታገኛለህ። እናትህን ግን ስታከብር በሰው ዘንድ የተናገርከው ንግግር ስራ ላይ ይውልልሃል። አባትህን ስታከብር ጸጋ ክብር ትለብሳለህ። ስለዚህ አባቶቻችሁን ልታከብሯቸውና ቀና ልታረጓቸው ይገባል ማለት ነው። የክርስቶስ ቅዱስ ሥጋ የክርስቶስ ክቡር ደም ዘማዊውን ድንግል ታደርገዋለች በነፍሱ። ኃጢአተኛው የበደለው ደግሞ እንዳልበደለ፣ እርኩስ የሆነው ሰው ንጹሕ ታደርገዋለች። የራቀውን ያቀርበዋል፣ የወደቀውን ያነሳዋል፣ የረከሰውን ያነጻዋል፣ የተጣመመውን ያቀናዋል፣ ከእግዚአብሔር የራቀውን ወደ እግዚአብሔር ያቀርበዋል። እግዚአብሔር ያላደረበትን እግዚአብሔር በረድኤት እንዲያድርበት ያደርጋል። የክርስቶስ ቅዱስ ሥጋው ክቡር ደሙ በዚህ ዓለም መብል መጠጥ የደከሙ በኃጢአት የተፍገመገሙ የዚህ ዓለም ሕይወት የሰለቻቸው የኑሮን የሕይወትን ጣዕም ያጡ መግባታቸው መውጣታቸው ሁሉ የሞት ድማሚት የሆነባቸው ሰዎች የክርስቶስ ቅዱስ ሥጋ የክርስቶስ ክቡር ደም መሰረታቸው ነው፣ ትምክታቸው ነው፣ አለኝታቸው ነው፣ ተስፋቸው ነው ማለት ነው። ሁላችንም ማስመሰያዎች ነን። ማስመሰል ከባድ በሽታ ነው።
ማስመሰል ማለት እንደ ስልክ ከቨር ማለት ነው። አንተ አሁን የምታወራው በስልክህ ነው ወይስ በከቨሩ ነው? በስልክህ ነው የምታወራው። ከቨሩ ምንድን ነው? ቢወድቅ እንዳይሰበር መከላከያ ነው። ማስመሰል ማለት በሸሚዝ ላይ ኮት መደረብ ማለት። ይህ ማለት እውነተኛ ማንነትህን ቀብረ እውነተኛ ህይወትህን ሰውረ ዕለት ተዕለት የምታደርጋቸውን መንፈሳዊ የጉዞ ሂደቶችን በየዕለቱ የምታከናውናቸውን ዕለታዊ ተግባሮችን ሰውረ ለግልህ የራስህ ዓለም በሰዎች ዘንድ ደግሞ ሌላ ዓለም የምትገልጥበት መርዛማ ህይወት ነው ማስመሰል። በእርግጥ ኢትዮጵያ ውስጥ ሳያስመስሉ መኖር ይከብዳል። እውነት ብትናገር ሐሰተኞች የኛ ነው እውነት ብለው ያንተን እውነት ጠምዝዘው አንተን ሐሰተኛ ያደርጉሃል። ለምሳሌ በይሁዳ ህይወት እኮ መመልከት ነው። ይሁዳ ጌታን ሸጠው በ30 ብር አይደል? ለህማም ለሞት አሳልፎ ለስቅላት ሰጠው። ተመልሶ ግን አጠገቡ ቁጭ ብሎ ይበላል። ማስመሰል እንደ ይሁዳ ነው። እንዲያውም አንዳንድ ሰው አንተ ይሁዳ ነህ ይላል። በእጄ እየበላ በእጄ እየጠጣ ይሁሉ ነገር አድርጌልህ እንዴት እንዲህ ታደርገኛለህ? አንተ ይሁዳ ነህ የሚሉ ሰዎች አሉ። ሁላችንም ይሁዳዎች ነን ለማለት ነው። እስኪ ንገረኝ፣ ሳያስመስል የሚኖር አለ? ሁኔታው ነው እንደዛ የሚያደርገው ህዝባችንን። እውነቱ ልንገርህ፣ አሁን እውነት ብትናገር ከዚህ ከበሩ አታልፍ። ክርስትና ግን እውነት ነው። አምላካችን ክርስቶስ ምን አለ? ነገሩ እውነት ከሆነ እውነት ነው፣ ሐሰት ከሆነ ሐሰት ነው በሉ ብለዋል። በዚህ ህይወት ለመገለጥ በእውነት ማንነት በተለያየ ቦታ በተለያየ ሁኔታ በተለያየ ማንነት የሚገለጠው ህይወታችን በአንድ እውነት ብቻ መንገድ እንዲፈስ በጣም ጥንካሬ ያስፈልጋል። የመንፈስ ቅዱስ መሞላት ያስፈልጋል። አሁን በሰዓት ላይ ሰይፍ አይደለም ሰማዕትነት፣ መራብ መጠማት መራቆት አይደለም ሰማዕትነት። ሳታስመስል እስኪ ራስክን ሆነ መኖር ነው ሰማዕትነት። ወጣቶች ተስፋ አትቁረጡ። ወጣቶች በርቱ። በዚህ ሰዓት ላይ በተለያየ መንገድ በተለያየ ሁኔታ ወጣቶች ተስፋ ሲቆርጡ ተስፋቸውን ሲቆርጡ እናያለን፣ እንመለከታለን። ወጣትነት ለህይወታችን ለስጋዊ ለመንፈሳዊ ህይወታችን መሰረት ነው። ወጣትነት የበረከት ዘመን ነው። ወጣትነት የአንድነት ዘመን ነው። ወጣትነት ሰርተን የምናገኝበት ወጥተን ወርደን እግዚአብሔርን አገልግለን መንፈሳዊ እሴት ስጋዊ በረከት የምናገኝበት የተቀደሰ የህይወት መስመር ነው ወጣትነት። ብዙዎች ተስፋ ይቆርጣሉ። ወጣቶች ተስፋ አትቁረጡ። ወጣቶች በርቱ። አይሳካም ያላችሁ ተሳክቶ፣ ጎደለ ያላችሁት ሞልቶ፣ የራቀ የመሰላችሁ ቀርቦ፣ አጣሁ ያላችሁት አግኝታችሁ የምትደሰቱበት፣ ሰላም የምታገኙበት፣ የምትረጋጉበት፣ የምትሰክኑበት፣ ነፍሳችሁን እንደ ንስር የምታድሱበት፣ በሰዎች መካከል፣ በዘመድ መካከል፣ በጎረቤት መካከል፣ በጓደኞቻችሁ መካከል የምትከብሩበት፣ ከፍ ከፍ የምትሉበት ዘመን ሩቅ አይደለም። ከእናንተ የሚያስፈልገው ትዕግስት ነው። ትዕግስት ያስፈልጋችኋል። በመጽሐፍ እንደተጻፈው በመዝሙረ ዳዊት መዝሙር 27 ቁጥር 14 ላይ እንዲህ የሚል ቃል አለ። በርታ ይላል። በርታ ልብህም ይጽና፣ እግዚአብሔርን ተስፋ አድርግ ይላል። አያችሁ፣ በርቱ፣ እግዚአብሔርን ተስፋ አድርጉ። ተስፋ አትቁረጡ። ዛሬ ትንሽ የመሰላችሁ ነገ ትልቅ ይሆናል። ዛሬ ተስፋ ያስቆረጣችሁ ነገ ተስፋችሁ ይሆናል። ዛሬ ያሳዘናችሁ ነገ ያስደስታችኋል። ዛሬ አይሳካም ያላችሁት ነገ ተሳክቶ ታዩታላችሁና ከናንተ የሚጠበቀው በቅዱስ መጽሐፍ እንደተጻፈው መበርታት ነው፣ መጠንከር ነው፣ መታገስ ነው፣ ሰምቶ መቻል፣ አይቶ ማለፍ ነው፣ መታገስ ነው እንጂ ተስፋ እንድትቆርጡ አያስፈልግም። በርታ፣ ልብህም ይጽና፣ እግዚአብሔርን ተስፋ አድርግ። አንተ ወጣት በርታ፣ ልብህም ይጽና፣ እግዚአብሔርን ተስፋ አድርግ። በጾም በጸሎት በቅዳሴ በአገልግሎት እግዚአብሔርን ተስፋ ማድረግ በልቡና መበርታት ያስፈልጋል ማለት ነው። እናት በህይወት እያለች ተንከባከባት። እናት መሰረት ናት። አባት ደግሞ ሞገስ ነው። እኔ እናንተ ከእናታችን አጥንት ወይ ደግሞ ስጋና ደም ብቻ አይደለም የወሰድነው፣ ባህሪም ጭምር ነው የወሰድነው ማለት ነው። ከእናታችን የምንጋራቸው ባህሪያትም ጭምር ነው። አንተ ለእናትህ የባህሪ ልጇም ጭምር ነህ። በአጥንት በደም ብቻ አይደለም የምትጋራት፣ በባህሪም ትጋራታለህ። እናት ለልጇ መሰረት ናት። ቤት በመሰረት ጸንቶ ይኖራል። ልጅም በእናቱ መሰረትነት ሁልጊዜ ጸንቶ ይኖራል። እናት በነገራችን ላይ የምታበላ፣ የምታጠጣ፣ የምታለብስ ብቻ አይደለችም። እናት ህይወትም ጭምር ናት። እናት ያለችውና እናት የሌለችው ሰውን ብትመለከት እናት ያለችው ሰው ደስተኛ ነው። ምክንያቱ ምንድን ነው? ስለበላ ስለጠጣ ብቻ አይደለም። የእናትነት መዓዛዋ መድኃኒት ነው። እናት የሌለው ሰውስ ቢበላ ቢጠጣ ቢያጌጥ
ቅር ይለዋል፣ ጉድለት ይሰማዋል፣ ቅሬታ ይሰማዋል፣ አንገቱን ሰብሮ ይሄዳል። ምክንያቱም የእናትነት መዓዛ ስለተለየው ነው። እናት በሕይወት እያለች ተንከባከባት። ስትጠራ አቤት እማዬ ማለት አለብህ። ስትልክስ ወዴት እማዬ ማለት አለብህ። በሕይወቷ ሁሉ በእያንዳንዱ በመግባቷ፣ በመውጣቷ፣ በስራዋ፣ በሁኔታዋ ሁሉ እናቴ ያለሁልሽ ልትላት ይገባል። እኔ ልጅሻለሁ፣ አግዝሻለሁ ልትላት ይገባል። አንዳንድ ሰው አይተህ ሊሆን ይችላል ለእናቴ ሳልደርስላት፣ ብር ሳልሰጣት፣ ቤት ሳልሰራላት ብለው የሚጨነቁ ሰዎች፣ ወጣቶች አልገጠሙህም? ብር ብቻ አይደለም እናት፣ ገንዘብ ብቻ አይደለም እናት የምትፈልገው። ልጅሽ ደርሶልሻል፣ አይዞሽ፣ እደግፍሻለሁ እማዬ ማለትም ለእናቶች ትልቅ ብርታት፣ ትልቅ ጉልበት ነው። እናትና አባትን ማክበር ተረት አይደለም፣ ወይ ደግሞ አጓጉል ምክር አይደለም። እናትህን መውደድ፣ እናትህን ማክበር እግዚአብሔራዊ ትእዛዝ ነው። በመጽሐፍ ቅዱስ ከ10ቱ ትእዛዛት አንዱ እናትና አባትህን ማክበር ነው። አክብር አባከ ወእመከ ከመ ይኑህ መዋዕሊከ በዲበ ምድር ይላል መጽሐፍ ቅዱስ። ምን ማለት ነው? እድሜህ በምድር ላይ ረዥም ይሆን ዘንድ ይላል እናትና አባትህን አክብር ይላል። እናቶቻችሁ በሕይወት ያሉላችሁ ወገኖቻችን፣ እናቶቻችሁ ልትንከባከቧቸው፣ ልትረዷቸው፣ ልትረዷቸው፣ አቤት ልትሏቸው ይገባል ማለት ነው። በከመ ልማድኪ በሊ ሀበ ወልድኪ ከሃሊ ኦርሮ ኢተበቃሊ ያጠፍኦኖ ለስዕሉ ሰዓሊ ኪነተከ ዘትካትሃሊ። እመቤታችን ሆይ እንደ ልማድሽ ሁሉን ቻይ ወደ ሆነው ልጅሽ፣ ወደ ወዳጅሽ፣ በቀል የማታውቅ ርኅራኄ የባህሪ የሆነ ልጄ ወዳጄ ሆይ ሰዓሊ ጥሮ ግሮ የሳለውን ምስሉን መልሶ ያጠፋዋልን? አያጠፋውም። እንዳያጠፋው ሁሉ አስቀድመህ የሰራኸውን የእጅ ጥበብ ሥራ የሚሆን ሰውን አስበው እንጂ አታጥፋው በዩ። ሌላ ማለት አለን? አታጥፋው በዩ። እመቤታችን ሆይ ሰላምታ ብፅዓት ላንቺ ይገባሻል። አሜን። ሰሙነ ሕማማትና እንዲሁም በሌሎች ጊዜያት ሊቃውንት የሚያደርሱትን የአባ ጊዮርጊስ የመልክዓ ሕማማቱን የግዕዙን በአንድምታ ትርጓሜ ሁላችሁም እየገዛችሁና በቤታችሁ አኑራችሁ እንድታነቡት ከወዲሁ እጋብዛችኋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ይሄ መጽሐፍ በመጋቢት 2017 የዛሬ ዓመት ያሳተምኩት ነው። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ያደረገላችሁን ቤተሰብ የዋለላችሁን ውለታ አትርሱ። ነውር ነው። እስራኤላውያን መና ከሰማይ እየወረደላቸው ጠላት እየጠፋላቸው ቀን በደመና ሌሊት በብርሃነ እሳት በመልአኩ እየተመሩ ምድረ ርስት ገብተዋል። በኋላ ግን ታሞ የተነሳ ፈጣሪውን ረሳ እንደሚባለው እግዚአብሔርን ረሱት፣ እግዚአብሔርን ዘነጉት። እግዚአብሔርን ትተው ጣዖት አመለኩ። ጽድቁን ትተው በኃጢአት መኖር ጀመሩ። ውለታችሁ እንዳትረሱ። እግዚአብሔር ያደረገላችሁን ነገር፣ ቤተሰብ ያደረገላችሁን ውለታ እንዳትዘነጉ። እንደ ነቢዩ ሶሎሞን እንዳትሆኑ። ቅዱስ ሶሎሞን በንግስና ወንበር የተቀመጠው በልጅነቱ ነው። የንግስናን ዙፋን የተቆጣጠረው በራሱ ላይ የንግስናን ዘውድ ያደረገው በሕፃንነቱ ነው። ችግር አያቅም፣ ማጣት አያቅም፣ መራብ አያቅም። አንድ የቸገረው የራበው አንድ የኔ ቢጤ ከሶሎሞን ከንጉሱ ከደጃፉ ላይ ቆሞ ስለ እግዚአብሔር ብላችሁ ቁራሽ እንጀራ ብሉኝ አለ። ያ የተራበ ሰው ሶሎሞን ምን ይላል ብሎ ጠየቀ። ርቦት ነው አሉት። ረሃብ ምንድን ነው አለ። ዛሬ እንጀራ ስለጠገብን የትላንትናው ረሃባችንን አንርሳው። ዛሬ ጥሩ ስለለበስን ትላንትና ዳፋ ልብስ መልበሳችንን ባንዘነጋው። ዛሬ በሰዎች መካከል ሞገስ ስለሰጠን ቀድሞ ግን ሰዎች እኛን አይደለም ሊያስታውሱን እስከነ መፈጠራችን የተረሳንበትን ዘመን እንዳንዘነጋው። ዛሬ ጤነኞች ስለሆንን በፍጹም አቋም ስላለን ትላንትና ከትላንት ወዲያ በደዌ ዳኛ በአልጋ ቁራኛ ሆነን የነበርንበትን ሰዓት አንርሳ። እግዚአብሔር ያደረገላችሁን ቤተሰብ የዋለላችሁን ውለታ አትርሱ። ነውር ነው። ኃጢአተኛ ማለት ኃጥአ አጣ ከሚል ቃል የወጣ ነው። ኃጢአተኛ ማለት የእግዚአብሔር ቸርነትና የእግዚአብሔርን መግቦት ወይም ጸጋ፣ ክብር፣ ልጅነት ያጣ ማለት ነው። ኃጢአተኛ ነው፣ ኃጢአተኛ ናት ስትባል ጸጋ እግዚአብሔርን ያጣች ማለት ነው። እኛ ሁላችንም በቀጥታም ይሁን በተዘዋዋሪ የእግዚአብሔርን ጸጋና ክብር ያጣንባቸው ዘመናት ነበሩ፣ ዛሬም ሊኖሩ ይችላሉ። እግዚአብሔር ግን ለኃጥአን ልዩ ትኩረት አለው። እግዚአብሔር ለኃጢአተኞች የተለየ ትኩረት አለው። ደጋግነን ከሚሉ ጻድቃነን ከሚሉ በመልካም ሕይወት እየኖርን ነው ከሚሉ ሰዎች ይልቅ እግዚአብሔርን እያስደሰትን
ነው ከሚሉ ሰዎች ይልቅ እግዚአብሔር ኃጢአተኛ ነን፣ በደለኞች ነን ለሚሉ ትኩረት አለው። ለዛ ነው በዚህ በማቴዎስ ወንጌል ምዕራፍ 9 ቁጥር 13 ላይ እስመ ኢመጻእኩ እፀው ጻድቃነ አላ ኃጥአነ ለንስሐ ይላል። ጻድቃንን ልጠራ አልመጣሁም፣ ደግነን፣ ጻድቅነን፣ ነብይነን የሚሉ በምግባር በትሩፋት የበለጸጉ ስራችን ያድነናል ለሚሉ አልመጣሁም። አላህ ኃጥአነ ለንስሐ ልጠራ መጥቻለሁ አለ። ለዛ ነው የብህንሳው ሊቅ አባ ሕርያቆስም በቅዳሴው ላይ ድንግል ሆይ ለጻድቃን አይደለ ለኃጥአን አሳስቢ፣ ለንጹሐን አይደለ ለተዳደፉት አሳስቢ ያለው። ስለዚህ እግዚአብሔር ከጻድቃን ይልቅ ለኃጥአን ከደግነት ለራቁት ጸጋ እግዚአብሔር ከለበሱት ይልቅ ጸጋ እግዚአብሔር ካልለበሱት የተለየ ትኩረት አለውና ዛሬ ኃጢአተኞች ብንሆን ነገ ለጌታ የተሰራ ቤት የተከናወነ ሕይወት እንደሚኖረን ተስፋ በማድረግ እንድንመለስ ያስፈልጋል።